በመንግስተ ሰማያት ማግባት መጋባት የሚባል ነገር የለም። ሰው እንደ መላእክት እግዚአብሔር አምላክን እያመለከ ነው የሚኖረው። መጽሐፍ ቅዱሳችን የሚናገረን ይሄ ነው። የክርስቲያኖችም አምላክ ሙስሊሞች በገነት ትጋባላችሁ፣ ወልድ ልክ እንደ አቡሳላ ሆኖ ለዘላለም ይኖራል። የት ስንል መንግስተ ሰማያት። እኛ መላእክት ነው የምንሆነው ስትል ጊዜ እንደ ኦርቶዶክስ አስተምሮት መላእክት እንደሚያገቡ እንደሚበሉ አታውቅም እንዴ? መላእክቶች ወደ ምድር ወርደው ከዛ በኋላ ሴትን አይተው ተማለው በታሪክ የማይታወቅን ነገር ሰፍሮ ታገኛለህ አይደል? በቀጣይ ዓለም ደግሞ እዚህ አልጋ ላይ ፈታ ይሉበታል ብሎ ነው የመለሰላት። ማን? ኢየሱስ። መንግስተ ሰማያት ላይ ነው። እነዚህ መላእክቶች የሞተን ሰው የሥላሴ ሶስትነትና አንድነትን አላመንሽም በሚል ቆርጥመው አላጥመው ይበሏታል። በገነት በመንግስተ ሰማያት ጻድቃን የሆኑ የቤተ ክርስቲያን ሰዎች ምግብ እንደሚበሉ ይናገራል። መጽሐፈ ቀለሜንጦስ 11 ቁጥር 75 ላይ እንዲህ ይላል፣ መንግስተ ሰማያት ወይም በገነት ክርስቲያኖች ቡሊ ታውቃላችሁ፣ ፍርፍራፊ እነሱ መብላት ይፈልጋሉ ይላል። እና እዚህ መጽሐፍ ላይ በጣም የሚያሳዝነው ሰንበትን የሚያከብሩ የነበሩ ነገር ግን በሰሩት ኃጢአት ምክንያት ሲኦል የወረዱ ክርስቲያኖች ቅዳሜና እሁድ ለመዝናናት ይወጣሉ ይላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላምና በጤና አደረሳችሁ አደረሰን። ይህ ሁለተኛው የጸጋዬ ክፍሉ ቻናል ነው። እዚህ ላይ ቻናል ላይ በተለይ ከዚህ በኋላ ፎከስ አድርገን እስልምናው ላይ ምላሽ የምንሰጥበት ቻናል ይሆናል ማለት ነው በደም። ስለዚህ ለብዙዎች እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። እንግዲህ ዛሬ የምንመለከተው አንድ ቪዲዮ ላይ ዛሬ ጧት ያየሁት ቪዲዮ ነው። አንድ ወጣት አቡሳላ የሚባል ወጣት ልጅ አለ። ወንድሜ ጋዲ የተናገረውን ሀሳብ አንስቶ እንግዲህ ምላሽ ለመስጠት ሞክሯል። ታዲያ መሞክሮ አይደለም ይሄን ምላሽ እንድሰጥ ያደረገኝ እኔ መሞክሮ ሳይሆን መዋሸቱ ደግሞ በጣም ይሄ ነገር ምላሽ እንደሚያስፈልገው የተረዳሁበትኝ ክፍል ስለሆነ ነው ለብቻው የእሱን ቪዲዮ ብቻ ለመዳሰስ የፈለኩትኝና አንድ ባንድ እያየን አንድ ባንድ እያቆምን ምላሽ የምንሰጥበት ነው የሚሆነው። እንዴት እንደዋሸ ደግሞ በተጨባጭ አሳይበታለሁ ማለት ነው። ቆጣችሁ ቲክቶክ ላይ መልቀቅ ትችላላችሁ፣ ችግር የለውም። የፈለገው ሰው ዩቲዩብ ላይ የፈለገው ዩቲዩብ ላይ መልቀቅ ይችላል፣ ችግር የለብኝም። ስለዚህ በደንብ መልስ ለመስጠት እንዲረዳን ራሱ የተናገረውን ነገር እየሰማን እያቆምን መልስ እንሰጣለን ማለት ነው። ወንድሜ ጋዲ እንዲህ ብሏል። በመንግስተ ሰማያት ማግባት መጋባት የሚባል ነገር የለም። ሰው እንደ መላእክት እግዚአብሔር አምላክን እያመለከ ነው የሚኖረው። መጽሐፍ ቅዱሳችን የሚናገረን ይሄ ነው። የክርስቲያኖችም አምላክ ሙስሊሞች እንግዲህ ወንድሜ የተናገረው በማቴዎስ ወንጌል ምዕራፍ 19 ላይ ያለውን ሐሳብ አንስቶ በክርስቲያኖች በሰማያት በመንግስተ ሰማያት ማግባት መጋባት የለም ብሎ ምላሽ ሰጥቷል። ስለዚህ ይሄን ነገር ሪፉት አድርጎ አይ በክርስቲያኖችማ አለ ሊለይ ስለሆነ በደንብ እንስማ። በገነት ትጋባላችሁ ወይም ደግሞ ማግባት የሚባል ነገር አለ። ክርስትና ዓለም ውስጥ ደግሞ ማግባት የለም፣ ምስጋና ብቻ ነው፣ መንፈስ ነው የምንሆነው ወይም ደግሞ መላእክት ነው የምንሆነው የሚል ነገር አንስተሃል። እሱ ነው ስተታው ወንድሜ፣ እንደዛ አይደለም። እንደ መላእክት እንሆናለን እንጂ መላእክት እንሆናለን አሊያም ደግሞ መንፈስ እንሆናለን አላለም። መጽሐፍ ቅዱስም በግልጽ እንደሚናገረው እንደ መላእክት ትሆናላችሁ እንጂ መላእክት ትሆናላችሁ አሊያም መንፈስ ትሆናላችሁ አላለንም። ያለንን ሐሳብ አንስቶ አርጊውመንት አንስቶ ምላሽ መስጠት በራሱ ጥፋት ነው። ይሄ በጣም ሎጂክ ራሱ የሚደግፍ አይደለም። ግን እንቀጥል። እኔ ይህን ነገር ክርስቲያኖች ስታነሱ በጣም ነው የምታስቁኝ። ለምን እንደሆነ ታውቃላችሁ? ወልድ ልክ እንደ አቡሳላ ሆኖ ለዘላለም ይኖራል። የት ስንል መንግስተ ሰማያት። ወልድ ክርስቶስ ኢየሱስ እንደሱ ወይ ደግሞ ሰው ሆኖ ለማለት ፈልጎ ነው። እሺ እንበለው ሰው ሆኖ በመንግስተ ሰማያት ይኖራል አለ። and ምን አገናኘዋል? እሺ እንደኔ ጾታ አለው፣ አፍንጫ አለው ምናምን። የኔ እንኳን ደፍጣጣ ነው፣ ግን አይኑ ሁሉም ነገር አለው። ብቻ ልክ የኔ ጾታ ያለው አካል መንግስተ ሰማያት አለ። እስከመች ስንል ዘላለም ድረስ። ምን ይሰራል ኢየሱስ? ጥያቄው ወልድ በስጋ ነው ያለው እስከመቼ? እስከ ዘላለም ድረስ። ስለዚህ ምን ይሰራል ኢየሱስ አለ። ጥያቄው የተነሳው በመንግስተ ሰማያት ማግባት መጋባት የለም የሚል ሐሳብ ሲሆን ምላሽ የሰጠ ያለው ነገር ሌላ ነው። ግን ለምንድን ነው ክርስቶስ ኢየሱስ በስጋ ያለው ከተባለ ዙፋኑ የዘላለም ዙፋን ስለሆነ ነው። የያዕቆብ ዙፋን ለዘላለም ዙፋን ስለተባለ ነው። ያ ዙፋን ማለት ወንበር አለም እንደዚያ ቼር ማለት አይደለም። ዙፋን የተባለው ስጋ ስለሆነ ማለት። ስለዚህ ያ የተዋሃደው ስጋ ለዘላለም የሚኖር ጸንቶ የሚኖር ነው።
ምን ላይ ጥፋት እንደሆነ አልገባኝም። ሁለተኛ ያንን ስጋ ለብሶ ለዳግም ምጽአት ይመጣል፣ የወጉት ሁሉ ያዩታል የተባለው በዛ ስጋ ስለሆነ በሐዋርያት ሥራ ምዕራፍ 1 ላይ እንዲሁ ሲወጣ ያያችሁ ተመልሶ ይመጣል የተባለው በዛው ስጋ ስለሆነ፣ ስለዚህ ያ ስጋ አይለወጥም፣ የሚለወጥ አይደለም። እንኳን አይደለም ኢየሱስ ስጋ አይደለም የኛ ስጋ እንኳን አይለወጥም። ተለውጦ መንፈስ አይደለም የሚሆነው፣ የሚለወጥ ትምህርት የለም። ስለዚህ ክርስትናውን አልተረዱትም፣ አልገባቸውም ነው ለዛ። ስለዚህ በክርስቶስ ስጋው አለው ያው እስካሁን ድረስ አለ፣ አልተለወጠም፣ መንፈስ አልሆነም፣ አለ በስጋ በአብ ቀኝ አለ፣ እናምናለን። ግን እንቀጥል። ሁለተኛ ደግሞ እኛ መላእክት ነው የምንሆነው ስትል ጊዜ እኛ አላለም፣ መጽሐፍ ቅዱስም አይልም። እንደ መላእክት ትሆናላችሁ አለ እንጂ መላእክት ናቸው አለ። እንደ ማነጻጸሪያ እንደ መላእክት ማለቱ ማግባት መጋባት የለም ማለት ነው። በዚያን ቀን ትንሣኤ ሙታን የለም የሚሉ ሰዱቃውያን እርሱ ቀረው። ትንሣኤ ሙታን የለም ብሎ የሚያምኑ ሰዎች ናቸው። እሺ እንዲህ ብለው ጠይቁት፣ መምህር ሆይ ሙሴ አንድ ሰው ልጅ ሳይወልድ ሲሞት ወንድሙ ሚስቱን አግብቶ ለወንድሙ ዘር ይተካ አለ። 7 ወንድሞች በእኛ ዘንድ ነበሩ። ፊተኛው ሚስት አግብቶ ሞተ፣ ዘር ስለሌለው ሚስቱ ለወንድሙ ተወለት። እንዲህ ደግሞ ሁለተኛው፣ ሶስተኛው እስከ 7ኛው ድረስ ደረሱ። ከሁሉም በኋላ ሴቲቱ ሞተች፣ ሁሉ አግብቷታልና በትንሣኤ ቀን ከ7ቱ ለማናቸው ሚስት ትሆናለች ብሎ ጠየቁት። እንግዲህ በመንግስት ሰማያት አሊያም ደግሞ ጌታ ሲመጣ ወይ ደግሞ ለፍርድ ከፍርድ በኋላ ለማን የምትሆነው ይህች ሚስት? ምክንያቱም 7ቱም አግብቷታልና አሉ። ማለት እንደ አሁን እንዳሉት ሙስሊሞች በመንግስት ሰማያት በገነት መግባት መጋባት አለ ብሎ የሚያምኑ ሰዎች ስለነበሩ እንደዚህ አይነት ተሳቢዎች ስለነበሩ፣ ሰዎቹ ግን ትንሣኤ ሙታን አያምኑም። ግን እንዲህ ብለው ደግሞ ጠይቁት፣ ክርስቶስ ስለ ትንሣኤ ሙታን አስተምሯቸው ስለነበር። ኢየሱስም መልሶ እንዲህ አላቸው፣ ቁጥር 29 ላይ እንዲህ አላቸው፣ መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። አሁን ሙስሊሞች እያደረጉት ያለው ይሄ መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። እሺ በትንሣኤስ እንደ እግዚአብሔር መላእክት፣ እንደማን? እንደ እግዚአብሔር መላእክት እንጂ መላእክት አይደለም የሚሉት፣ እንደ እግዚአብሔር መላእክት በሰማይ ይሆናሉ እንጂ አያገቡም፣ አይጋቡ። ሙስሊም ጋር ሌላኛው ስህተት ትምህርት የሚባለው ይሄ ክርስቶስ ያላተማሩት ትምህርት እነሱ እየተገበሩ ስለሆነ፣ ስለ ትንሣኤ ሙታን ግን እኔ የአብርሃም አምላክ ይስሐቅ አምላክ ያዕቆብ አምላክ ነኝ እንጂ እያለ ይቀጥላል። ስለዚህ እንደ መላእክት ይሆናሉ እንጂ በፍጹም ማግባት መጋባት አሊያም ደግሞ መላእክት መሆን አይደለም። እንደ መላእክት ይሆናሉ። ምን እንደ መላእክት የተባለበት ምሳሌ ምንድን ነው? አያገቡም፣ አይጋቡ። ስለዚህ እንደ መላእክት ይሆናሉ የተባለው በመላእክት ዘንድ ማግባት መጋባት ስለሌለ ነው። እንደ ኦርቶዶክስ አስተምህሮት መላእክት እንደሚያገቡ እንደሚበሉ አታውቅም እንዴ? እንደ ኦርቶዶክስ አስተምህሮት አለ ኦርቶዶክስ ቤተክርስቲያን መላእክት ያገባሉ ይበላሉ ብሎ ያስተምራል እያለ ነው። እሺ ማስረጃውን እንመልከትና ትርጓሜው እናያለን። መጽሐፈ ኩፋሌ ምዕራፍ 6 ከቁጥር 9 ጀምረ ስታነብ ጊዜ መላእክቶች ወደ ምድር ወርደው ከዛ በኋላ ሴትን አይተው ተማለው ሴቶች እንዳገቡ ይናገራል። በተጨማሪ ደግሞ መጽሐፈ ኩፋሌ መላእክት ይላል በሴቶች ተማለው እንዳገቡ ይናገራል ይላል። ይሄ በጣም ሐሰት ነው በነገራችን ላይ እንደ ኦርቶዶክስ አስተምሮ ስላለ ማለት ነው። እስቲ እንደ ኦርቶዶክስ አስተምሮ ምን እንደሚል ትርጓሜያችንን ከፍተን እናያለን። የአዳም ልጆች በዚህ ዓለም ይበዙ ዘንድ በጀመሩ ጊዜ እንዲህ ሆነ ኮነ ያለውን ተወልዳ ብሎ ተርጎሞ ሴት ልጆችን ስለተወለዱላቸው ነው ይላል። በዚያም ኢዮቤልዩ በአንድ ዓመት ደቂቀ ሴቶች አዩአቸው በደብር ቅዱስ እንደ መላእክት ቅዱስ 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 እያሉ እንዲኖሩ ከደቂቀ ቃየል አንጋባም ብሎ ነበርና ስለዚህ መላእክት አላቸው ይላል። እነኚህ መላእክት የተባሉ ተቀመጡት የሴት ልጆች ናቸው። ሴት አቤል ከሞተ በኋላ የተወለደው ነው። ስለዚህ ከቃየል ልጆች አንጋባም ብለው በደብር ቅዱስ በተባለ ተራራ ላይ ተለይተው ራሳቸውን ቅዱስ 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 እያሉ እያመሰገኑ የነበሩ ሰዎች ነበሩ። የሴት ልጆች እና የቃየል ልጆች ተለያይተው ስለነበር፣ ስለዚህ እነኚህ ሰዎች ምን ተባሉ? እንደ መላእክት አንጋባም ብለው ራሳቸውን ንጽህናቸውን ጠብቀው በመኖራቸውና እግዚአብሔር እያመሰገኑ በመኖራቸው መላእክት ተባሉ እንጂ መላእክት እግዚአብሔር የሚያገለግሉት መላእክት ማለት አይደለም። ያ የኦርቶዶክስ አስተምሮ ይሄ ነው። መጽሐፈ ኩፋሌ ምዕራፍ 6 ቁጥር 9 ላይ ደቂቃዬ አንጋባም ብለው ነበርና ስለዚህ መላእክት አላቸው። እነዚህ ሲያዩአቸው ደስ ያሰኛሉና ሚስት ሊሆናቸው ከሁሉ የመረጧቸውን ወሰዱ፣ ወንዶች ልጆችም ወለዷቸው። ከዛ በኋላ ዝሙት አንድ ሰው ወረደ ደብረ ቅዱስ ከደብረ ቅዱስ ወርዶ አያቸው፣ ሲጨፍሩ ሲበሉ ሲጠጡ ተመለከታቸው። በዚህ ምክንያት ደስ አለው። ወደ ላይ ወጥቶ ነገራቸው። ከኛ የተለዩ ሰዎች እኮ ምድር ላይ እኮ እየጨፈሩ እየበሉ እየተዝናኑ ነው። ለምን ከነሱ ጋር አንወርድም አንገናኝም አሉ። ወረዱ፣ ተገናኙ፣ ከነሱ ጋር አገቧቸው። በዚህ ኃጢአት ምክንያት ትልልቅ ፍጥረት ተፈጥረዋል። እሱም በኋላ እንመጣበታለን።
ስለዚህ መላእክት የተባሉት በንጽህናቸው ከቃየል ልጆች ከኃጢአት ልጆች ጋር አንገባም ብለው ራሳቸውን ስለለዩና እግዚአብሔር ሲያመሰግኑ ስለነበር ነው የሚለው መጽሐፋችን። የኦርቶዶክስ አስተምህሮ እሱ ነው። ግን እሱ ምን አለ? እንደ ኦርቶዶክስ አስተምህሮ መላእክት ያገባሉ ብሎ አስተምራል ያለ። ይሄ ሐሰት ነው፣ በጣም ነውርም ጭምር። ግን እንሰማው ጀመረ ስታነብ ጊዜ መላእክቶች ወደ ምድር ወርደው ከዛ በኋላ ሴትን አይተው ተማለው ሴቶች እንዳገቡ ይናገራል። በተጨማሪ ደግሞ መጽሐፈ ሄኖክ ምዕራፍ 2 ከቁጥር 9 ጀምረ ስታነበው በታሪክ የማይታወቅን ነገር ሰፍሮ ታገኛለህ አይደለም? በደም ስሙት። በታሪክ የማይታወቅን ነገር ሰፍሮ ታገኛለህ አለ። እናዋለን መላእክቶች ሴቶች ጋር ወልደው ከዛ በኋላ 1.5 ኪሎ ሜትር ወይም ደግሞ 3000 ክንድ ርዝመት ያላቸው ሰዎች እንደወለዱ ይናገራል አይደለም? እና ይህን ነገር እንዴት ነው ነገረ ማርያም ላይ ያላ በደም ሰምታችሁታል። ስቋል። ስለ ግዙፋን ኔፊሊም ሰምቶ ስቋል። ግንስ የነሱ መጽሐፍ ምንድነው የሚለውን ነገር እንስማ። Dr. Shabir Ali. Let the Quran speak. My pleasure to be on. We are continuing our series on fantastical stories in the Quran commentaries, Dr. Shabir. And this time we want to turn to chapter 5 in the Quran, in which Moses is speaking to his people and saying, enter the land that God has promised you. And the people are responding, well, we don't want to enter because there are these... እዚህ ጋር ስለ ግዙፋን የሚናገርበት ዶክተር ሻቢር አሊ የሚያብራራበት ነው። እኔ የምፈልገው ደቂቃ ላይ ወስዳለሁ፣ ግን ዶክተር ሻቢር አሊ ማን እንደሆነ አላሳያችሁ እዚህ ጋር። people there. So Dr. Shabir, tell me what the commentaries have said about this verse. Yes. So first of all, to be clear, Safia... ዶክተር ሻቢር አሊ ማለት የኢስላሚክ ኢንፎርሜሽን ሴንተር ፕሬዝዳንት ነው። በጣም አፖሎጂስት ተብሎ የሚታወቀው ሰው ነው። ታዲያ ይሄ ሰው አንድ የተፍሲር ያመጣና ይተረጉማል። እኔ 4ኛ ደቂቃ ላይ ልውሰድላችሁ። መጽሐፉ ይሄ ነው፣ እዚህ ጋር እንደምታዩት ነው። ተፍሲር አልቁርጡቢ የተባለ መጽሐፍ ላይ ነው የሚተረጉመው። 4ኛው ደቂቃ ላይ ልውሰድላችሁ። There were Greeks. Now, Ujib ibn Anuq was one of them, or Ujib ibn A'naq was one of them, or A'naq. His height was 3,333 cubits. ሄይቱ 3300 ምናምን ሄይት ርዝመት ያለው ነው። አቡ ሳላህ ምን ያገቡ ሲስቅ ነበር። ግን እስልምና እኮ እንዴት ታመናል? 133 cubits. 3,333 cubits. I want that could easily... What does that mean? How do we understand that? So a cubit is approximately 18 inches. There are different measures of cubits in different civilizations, but this was very common. People thought of the human arm. The arm of an average man, probably from elbow down, is about 18 inches. That was called a cubit in many civilizations. So if we think of a cubit as being a foot and a half, and this person measured 3,333 cubits, basically he was about 5,000 feet tall. 5000 ፊት ቶል ነው፣ ጫማ ነው ቁመቱ። ይሄ እየተወራ ያለው ስለ እስልምና መጽሐፍት ነው፣ ስለ ክርስትና መጽሐፍት አይደለም። ተፍሲር አልቁርጡቢ የሚገኝ ነው መጽሐፍ። በደም ስሙ። And in fact they go on to say, as much as they imagine how tall he was, they imagine how close the sun would have been. Because they said that this man would reach down into the depths of the ocean. ይህ ሰው ቁመቱ ውሃ ውስጥ ጥልቅ ገብቶ ውሃ ውስጥ ወደ ባህር ውስጥ እጁን አስከቶ he would grab a fish and then he would roast it on the eye of the sun. ከስር ከባህር አሳ ያወጣ በፀሐይ መጥበስ የሚችል ነበር ቁመቱ እያሉ ነው ዶክተር ሻቢር አሊ። የእስልምና በአሁኑ ሰዓት በጣም ትልቅ አፕሮች የሚባል ሰው ነው። And then he would eat it. And when he wanted to drink, he drank from the clouds. መጠጣት ሲፈልግ ከደመና ይጠጣል ውሃ። መብላት ሲፈልግ ከባህር እጁን ሰዶ አሳ አውጥቶ በፀሐይ እየጠበሰ ይበላል። መጠጣት ሲፈልግ ደግሞ ከደመና ይጠጣል። So it even says graphically that he would hook the cloud with his hook. Shepherds would have a kind of a hooked stick. So a stick like that apparently would be what he used to hook the cloud so he could drink from it. I could see this being a wonderful bedtime story for a child. well, yes, yes. And to have this in the book of Tafsir, of commentary on the Quran, this is like we're reading, we want to find out what God says to us. And this is what the commentator says. It's a possibility. Now when he says... ስለዚህ በእስልምናው ያለ የታወቀ ነው። በጣም ብዙ ቦታዎች ላይ በእስልምና ላይ ጃያንቶች ስለ ግዙፋን ተነግሯል። በሙሴ ዘመን እንኳን የነበሩ እንኳን ጃያንቶች እንደነበሩ ይናገራል። እስቲ እናንብባ ቁርአናቸውን ገብተን
ሱራ 5:22 ላይ እንደዚህ ይላል they said oh Moses there are a giant ይሄን ጃያንት የትናቸው አለ አድስ የሚባለው ሀገር ላይ ያሉ ናቸው እነኚህ ሲጠቅስ በጣም ግዙፋን እንደሆኑ ይናገራል በጣም ትልልቆች እንደሆኑ ይናገራል ኦኬ እሱ ብቻ አይደለም ሐዲሳቸው ላይ ስለ ጃያንቶች ያወሩም ሲባል መጀመሪያ የሚናገረው ስለ አደምና ሔዋን ምን ይላል God messenger said Adam was 16 cubit tall and 7 cubit broad 30 ሜትር ከፍታ ነበር 27 ከምናምን ይላል ወደ 30 ሜትር የሚያስጠጉት ደግሞ አሉ ከፍታው 30 ሜትር ነበር አዳም 30 ሜትር ከፍታ ነበረው ያለ እየተናገረ ነው ይሄ ብቻ አይደለም ይሄው እዚህ ጋር the prophet said Allah created Adam making him 60 cubit tall when he created him ሲፈጥረው 60 ኪዩቢት ከፍታ ርዝመት የነበረው ሰው ነበር ወደ 30 ሜትር ወይም ወደ 29 ሜትር አካባቢ ማለት ነው እሱ ግን መጽሐፈ ሄኖክ ላይ ያለው ሰዎች ላይ ሊያላግጥ ሊስቅ ሞከረ እሺ አለማወቅ ነውና እናልፈዋለን እንስማ በከንዲ ኢየሱስ ማርያም ወደ መንግስተ ሰማያት ያስገባትና ከዛ በኋላ በወርቅ የተሰሩ አልጋዎች ካሳያተ በኋላ እነዚህ እንግዲህ ራእየ ማርያም ላይ መንግስተ ሰማያትን ይገባና ያስገባትና በወርቅ የታሰሩ አልጋዎች መንግስተ ሰማያት አልጋ ይባላል መንግስተ ሰማያት እስካሁን ድረስ አንድ ሰው ብቻ ያገባበት እሷም ድንግል ማርያም ያገባች ተብሎ ኦርቶዶክስ የሚታመነው ማንንም ፍጥረት እስካሁን ድረስ ያገባባት መንግስተ ሰማያት እንኳን አይደለም ቱር ሊደረግባት ሊጎበኝባት ይቅርና ማለት አንዱ ውሸት ያዙልኝ እንቀጥላለን ነው ስጠይቅ ጊዜ እነዚህማ እዚች ምድር ላይ አንድ ሆነው ለኖሩ በቀጣይ ዓለም ደግሞ እዚህ አልጋ ላይ ፈታ ይሉበታል ብሎ ነው የመለሰላት አይልም ጥሩነቱ እሱ መጽሐፉ አይልም ስለ መንግስተ ሰማያትም አያወራ ስለ መንግስተ ሰማያትም አወራ አያወራል ካለ መጽሐፉን ያሳያል ኢየሱስ መንግስተ ሰማያት ላይ ነው እንደ መንፈስ እንሆናለን ስትሉ ምን ማለታችሁ ነው መንፈስ አይጨበጥም አይዳሰስም አይደለም እንደ መንፈስ ሳይሆን እንደ መላእክት ነው የምንሆነው እንደ መላእክት የምንሆንበት ምክንያት ደግሞ ማግባት መጋባት የለም ብሎ ራሱ ተናግሯል እንጂ እንደ መላእክት ክንፍ እናወጣለን ማለት አይደለም ወይ ደግሞ እንደ መላእክት ረቂቅ ሆነን እንኖራለን ማለት አይደለም ወይ ደግሞ እንሰወራለን ማለት አይደለም ወይ ደግሞ አንታይ ማንጨበጥ ማለት አይደለም እንደዛ ማለት አይደለም እንደ መላእክት ማንኖርበት ምክንያት ተዛው ተናግሯል ማግባት መጋባት የለባቸውም ብሏል ግን መዝገበ ጸሎት ላይ አንድ የተቀመጠ ነገር አለ የዘውትር ጸሎትህ ላይ ማለት መዝገበ ጸሎት ገጽ 14 ላይ እንዲህ በማለት ይናገራል አንድ ሰው ከሞተ በኋላ መቃብር ውስጥ ከገባ በኋላ መልእክት ይመጣል ይላል በጥፍሩ ወቅቶ ይላል ቆንጥሮ በጥርሱ ቁርጥሞ አላጥሞ 3 ጊዜ ይተፋታል ለምን ቢሉ የሥላሴ አንድነትና ሶስትነት አላወቅሽም ሲል የትኛው መዝገበ ጸሎት የዘውትር መዝገበ ጸሎት የሚባል የለም የዘውትር ጸሎት ከሆነ ውዳሴ ማርያም መግቢያው ላይ ከመግባታችን በፊት ያለ የዘውትር መዝገበ ጸሎት የሚባለው የትኛው መጽሐፋችን ነው ምን የሚመጽሐፋችን ነው የዘውትር መዝገበ ጸሎት ገጽ 14 ላይ ይባላል እንዴ የሚባል መጽሐፍ የለም የዘውትር ጸሎት ከሆነ እንዲህ የሚባል ታሪክ የለው አትብ እንጀምራለን አቡነ ዘበሰማያት እንላለን ጸሎተ ሃይማኖትን እንላለን ስብሐት እንላለን አይደል እሰግድ ለአብ እንላለን ሰላም ለኪን እንላለን በሰላም ቅዱስ ገብርኤል እንላለን ይሄ ነው የዘውትር ጸሎት የሚባለው ከዛና ውዳሴ ማርያም ብለን ምን ጀምረው የዘውትር ጸሎታችን ላይ እንዲህ የሚባል እንትን የለም ስለዚህ የትኛው መጽሐፍ ላይ የሚለው ነገር ብትነግረን ደስ ይላል ሳላ እንግዲህ ተመልከቱ መንፈስ የማይዳሰስ ከሆነ እነዚህ መላእክቶች የሞተን ሰው የሥላሴ ሶስትነትና አንድነትን አላመንሽም በሚል ቆርጥመው አላጥመው ይበሏታል ከዛ በኋላ 3 ጊዜ እትፍትፍ ይሏታል ይላል ወንድም ያሳቀው መንፈስ አይጨበጥም በሚለው ሐሳቤ ማለት ነው ግን እኮ በሂራ ዋሻ ላይ መሐመድን እኮ ጨምቆታል መንፈስ የተባለው ጅብሪል በእናንተ ጅብሪል መሐመድን እኮ ጨምቆታል ስለዚህ መንፈስ ከሆነ እንዴት ያካል ያለው ነገር ሊጨምቆ ቻለ መሐመድን ይቅራ እያለ 3 ጊዜ ጭምንቅ አድርጎ ጨምቆ ሲያስፈራራው ለምን አልሳክም እንደዛ መንፈስ የሚጨበጥ አይደለማ መንፈስ የሚጨበጥም ካልሆነ እንዴት መሐመድን ጨበጠው ማስረጃ ካላችሁ ይንቀላል እዚህ ሳሂህ አል-ቡኻሪ ቻፕተር 1 ላይ ቁጥር 3 ላይ የሚናገረው ነገር ነው ሂራ ዋሻ ላይ ያለ the angel came to him and asked him to read እንዲያነብ ጠየቀው the prophet replied I do not know how to read እንዴት እንደሚነበብ አላውቅም the prophet added the angel caught me ያዘኝ
በምን በኃይል ፎርስፉሊ በደንብ ያዘኝና and pressed me so hard that I could not bear it anymore መሸከም እስከሚያቅተኝ ድረስ ጨመቀኝ። መንፈስ ከሆነ እንዴት ይጨምቀዋል መሐመድን? then released me and again asked me to read ደግሞ ለቀቀኝና አንብብ አለኝ። and I replied I do not know how to read እንዴት ነው የሚሆነው አባላከው therefore he caught me again ድጋሚ ያዘኝ and pressed me a second time till I could not bear him anymore መቋቋም እስኪያቅተኝ ድረስ ድጋሚ ጨመቀኝ። then he released me ድጋሚ ለቀቀኝ and again asked me to read but again I replied ደግመ እንዳነብ ጠየቀኝ። ድጋሚ መለስኩለት ማንበብ እንደማልችል ነገርኩትኛል። therefore he caught me the third time and pressed me ድጋሚ ለሶስተኛ ጊዜ ጨመቀኝ። መንፈስ ከሆነ እንዴት አካል ያለውን አካል ሊጨምቅ ቻለ? መሐመድ ሰው ነው፣ ግዙፍ ነው፣ ሰው ነው፣ የሚታይ የሚጨበጥ የሚዳስስ ነው። ጅብሪል መንፈስ ነው። መንፈስ እንዴት አካል ሊጨምቅ ቻለ? ከሳካ ይቀር ይሄን መልሰው ብዬ ነው። እንቀጥል። በገነት በመንግስተ ሰማያት ጻድቃን የሆኑ የቤተ ክርስቲያን ሰዎች ምግብ እንደሚበሉ ይናገራል። በገነት በመንግስተ ሰማያት እያለ እየተወዛገበ እየሰማ ነው ይሄ ልጅ። ነገር ሃይማኖት ላይ እንከራከራለን ሊበሉ እንጂ ስለ ገነትና ስለ መንግስተ ሰማያት እንኳን ለይተው የሚያውቁ ሰዎች አይደሉም። በጣም ያሳዝናል። ሁለቱ ነገሮች ላይ ክሊር ማድረግ ያለብን ነገር አለ ይመስለኛል። በእስልምና መንግስተ ሰማያት ስለሌለ ገነት ብቻ ነው ያለው። በእኛ ግን ገነት አለ፣ መንግስተ ሰማያት አለ። ገነት ብለን የምንጠራው አዳም የነበረበት አዳም ከወጣ በኋላ ግን ለነፍሳት ብቻ ወይም ደግሞ ለነፍስ ብቻ መቆያ ጊዜያዊ መቆያ የሆነች ስፍራ ነች። ሰዎች ሲሞቱ መልካም ያደረጉ ገነት ገብቶ ያርፋሉ። ነፍሳቸው እንጂ ስጋቸው አይደለችም። ስጋቸው በመቃብር ነው ያለችው። ጌታችን በመጣ ሰዓት ላይ ዳግም ሲመጣ ግን ገነት ያሉትን ወደ መንግስተ ሰማያት፣ ሲኦል ያሉትን ወደ ገሃነመ እሳት ያወርዳቸዋል ብለን እናምናለን። አስተምሮ ይሄ ነው። ገነት ጻድቃን በሙሉ አሁን የተሰባሰቡባት ያሉባት ቦታ ስትሆን፣ መንግስተ ሰማያት ግን እስካሁን ድረስ በቤተክርስቲያን ታሪክ አንድ ሰው ብቻ አለባት። እሷም እመቤታችን ብቻ ናት። ትንሳኤን ካየች በኋላ የገባችው እሷ ብቻ ነች። ከትንሳኤ በፊት መንግስተ ሰማያት የሚገባ አካል ስለሌለ፣ ስለዚህ ገነትና መንግስተ ሰማያት ሁለት የተለያዩ ቦታዎች ናቸው። ገነት ምድራዊ ነች፣ በምድር ላይ ያለች ነች። መንግስተ ሰማያት ደግሞ አንዱ ከሰባቱ ሰማያት እንደ አንዱ ምንቆጥራት ናት። ስለዚህ ሁለቱ የተለያዩ ናቸው። ዓለማተ ምድር ተብሎ የሚነገረው በስነ ፍጥረት ትምህርት ላይ ሲኦል፣ መሬት፣ ብሔረ ሕያዋን፣ ብሔረ ብፁዓንና ገነት ተብሎ ይነገራሉ። እነኚህ ዓለማተ ምድር ይባላሉ። የምድር አምስቱ ክፍላት ናቸው። ሲኦል ከመሬት በታች መቃብር ማለትም ጭምር ስለሆነ ከመሬት ብሔረ ሕያዋን፣ ብሔረ ብፁዓን ከዛ በኋላ ገነት ነው። እነኛ አምስቱ በመሬት ላይ ያሉ አካላት ናቸው። በመሬት ላይ ያሉ ፍጥረት ናቸው እነኛ አምስቱ። መንግስተ ሰማያት ግን እንደዛ አይደለች። መንግስተ ሰማያት ከአንድ ሰው በቀር የገባባት አይደለች። ስለዚህ ሁለቱን ለይተህ ብታቅ ሌላ ጊዜ ይጠቅምሃል። ግን እንቀጥል። ቀለሜንጦስ 11 ቁጥር 75 ላይ እንዲህ ይላል፣ በገነት ማዛቸው ከምድር አበባዎች የተለየ የበለጠ ጣዕም ያላቸው አበባዎች እና ከማር ወለላ የበለጠ ጣዕም ጥፍጥና ያለው ፍሬ የቤተ ክርስቲያን ስርዓት ለጠበቁ አማኞች ተዘጋጅተዋል። ምን ለቤተ ክርስቲያን ስርዓትን ለጠበቁ ሰዎች ይሄ የወይን አበባ የሚመስሉ ፍራፍሬዎች እንዲሁም ደግሞ መጠጦች ተዘጋጅተዋል። ለነማን ስንል ለቤተ ክርስቲያን ስርዓትን ለሚጠብቁ ሰዎች ይላል። እኔ አይደለሁኝ ያልኩት መጽሐፍ ነው። በጣም እሺ፣ መጽሐፈ ቀለሜንጦስ ምዕራፍ 11 ቁጥር 75ን ጠቅሷል። እስቲ መጽሐፈ ቀለሜንጦስ እንመልከተው። ቁጥር 75 እንደዚህ ይላል። እንደውም ከ74 ጀምረን ለማንበብ እንሞክር። መጽሐፈ ቀለሜንጦስ እግዚአብሔር ቅድስት ቤተክርስቲያን ልጆች የሆኑ ሁሉ የእውነት ንስሐን እንዲያደርጉ አዘዘ። በሕይወት ዘመናቸው ከንስሐ እንዳይርቁ አዟል። ይህን ካደረጉ ከጌታችን ጋር ሲደሰቱ ይኖራሉ። ምድረገነት የት? ምድረገነት የምድር አንዱ አካል ነች፣ የመሬት አንዱ አካል ስለሆነች ምድረገነት በአበቦች መዓዛ ተሸልማ የተባለው አበቦች እንደዚሁ ዓለም አበቦች አይደሉም። የዛ ያሉት አበቦች አሁን ዓለም ላይ እንዳሉት አበቦች ወይም መሬት ላይ እንደምናገኛቸው አበቦች አይደሉም። የመዓዛቸው ጣዕም ከምድራዊ አበባ ሁሉ የተለየ ነው። ስለዚህ ያሉት መዓዛቸው ከምድራዊ አበባ ሁሉ የተለየ ነው። ይሄ ገድለ አባ ኪሮስ ላይ የምናገኘው ነገር ነው። ከገነት መዓዛ መጥቶላቸው አበባ መጥቶላቸው አይደል ነፍስ ከስጋቸው የተለየው ያ ማለት ነው። የገነት ፍሬም ከማር ወለላ የበለጠ ጣዕም አለው። የገነት ፍሬ ከማር ወለላ የበለጠ ጣዕም አለው።
ይህን ለማግኘት የሚችል የቅዱስ ቤተክርስቲያን ስርዓት የጠበቁ ናቸው ይላል። ስለዚህ ስለ መዓዛ እንጂ ስለሚበላ ስለሚታኘክ ነገር አይደለም እየተወራለ። እዛ ያሉት መዓዛቸው ግሩማን ስለሆኑ ስለሚበላ ስለሚጠጣ ነገር። ለምን ሲባል ገነት የሚገቡት ነፍሳት እንጂ ስጋና ነፍስ አንድ ላይ ተዋህዶ አይደለም የሚገቡት። ስለዚህ በምድር ያሉት ወይ በምድር ላይ የሚቀረው ስጋ በሰማይ የሚሄደው ነፍስ ነው። ስለዚህ የሚገናኝ ነገር አይደለም። ግን እያወራ ያለው በዘፍጥረት ላይ 2 ላይ ያለው ስለ ገነት ያለችው ነገር ነው እየተናገረ እየዘረዘረ ያለው ነገር እሱ ነው። ግን ወንድሜ ምን ለማድረግ ይፈልጋል? ገነት ላይ ይሄን ታገኛላችሁ፣ ይሄን ትበላላችሁ፣ ወይን ትጠጣላችሁ ለማለት ግን እየፈለገ ወይንም የለም፣ ፍራፍሬም የለም፣ እንዲህ አይነት ነገሮች የሉም። መዓዛቸው ነው ያለው። የገነት አበቦች መዓዛ ነው ያለው። በደንብ እናውቀዋለን። እንቀጥል ምን እንደሚል። የሚገርመኝና የሚያስቀኝ በመንግስተ ሰማያት ወይም በገነት ክርስቲያን አሁንም እየደባለቀ ያለው መንግስተ ሰማያትና ገነትን ነው። ግን እናንተ ዝም ብላችሁ ገነት ብላችሁ ተረዱት። መንግስተ ሰማያት እንደዛ ስላላችሁ ክርስቲያኖች ይሄ ቡሌ ታውቃላችሁ፣ ፍርፍራፊ እነሱ መብላት ይፈልጋሉ ይላል። በገነት ክርስቲያኖች ቡሌ ወይም ፍርፍራፊ መብላት ይፈልጋሉ ይላል አለ። ደግመን እንስማው። መንግስተ ሰማያት ወይም በገነት ክርስቲያኖች ይሄ ቡሌ ታውቃላችሁ፣ ፍርፍራፊ እነሱ መብላት ይፈልጋሉ ይላል። የት ካላችሁ መጽሐፈ አክሲማሮስ ዘሰልሱ ላይ እንዲህ በማለት ይናገራል። ፍርፍራፊ መጣያ ወስዶ ማን በጣለኝ እና ፍርፋሬው በልቼ ጠግቤ ካተላውም ከንቧላውን ጠጥቼ ረክቼ ብሎ ተመኘ። እንግዲህ አሁን የተናገረው ወንድሜ መጽሐፈ አክሲማሮስ ላይ ያለውን ነው። ቁጥሩ ባይጠቅሰውም እኔ ግን ፈልጌ አግኝቼዋለሁ። መጽሐፈ አክሲማሮስ 24ኛ ቁጥር ላይ የተናገረውን ነገር ነው። ወንድሜ ደግሞ ምንድን ያለው? በገነት ፍርፋሬ ለመብላት ክርስቲያኖች ይመኛሉ ቡሌ ለመብላት አለ። እስቲ መጽሐፈ አክሲማሮስ 24ኛ ቁጥር ያለውን ነገር እናንብበው። በህይወትህ እንደደላህ እንደተቀማጠልክ አስብ የሚለውን ነገር ሉቃስ ወንጌል ምዕራፍ 16 ቁጥር 22 ላይ 25 ላይ ነው ይናገራል። የአልዓዛርና የነዌን ታሪክ የሚናገርበት ማለት ነው። ክረምት ደርቀው በጋ ለሚለመልሙ በዚህ ዓለም ሲኖር ተርበው ተጠምተው ርዘው ተጠምተው ታርዘው አከው ጎስቁለው መከራቸውን በአኮይስ የተቀበሉ በወዳኛው ዓለም የሚጠቀሙ ሰዎች አምሳል ናቸው። እንደማን ቢሉ እንደ ጉድፍ እንደ ፊደሎች በጣም እየገደፈ ስለሆነ እንደ አልዓዛር ይላል። አልዓዛር እዛው ሉቃስ ወንጌል ምዕራፍ 16 ላይ ያለው ማለት ነው። የአልዓዛር ነገርስ እንደምን ነው ቢሉ አሁን ሊያስረዳ ነገር ነው። እንዴት ነው ያለ የአልዓዛር ነገር ታሪኩ እንዴት ነው ቢሉ ነዌ የሚባል ባለጸጋ ሰው ነበር። ነዌ ስሙ አይደለም ላይ ባለ ሀብት ማለት ነው፣ ባለ ነዋይ ማለት ነው። ነዌ የሚባል አንድ ባለጸጋ ሰው ከአሕዛብ ወገን የሚሆን ነበር። ቤቱም በወርቅ በብር የተሰራ እሺ ምሴትና ምናምን ይላል። እሺ ምሽትና ጽባህ ቀኑን ምሽቱና ሌሊቱን ንጋቱን የማያውቅ ፈጣሪውን የማይጠይቅ ነበር። አልዓዛር የሚባል የሚሄድበት እግር የሚበላበት እጅ የሌለው የሚሮጠው የሚጦረው ያጣ ደካማ ሰው ነበር። ያኛው ባለሀብት ነው፣ ፈጣሪውን የረሳ ነበር። ነዌ ማለት ባለሀብት ስለሆነ ባለሀብት ነው። ከሀብቱ የተነሳ ፈጣሪውን እንኳን የረሳ ነበር። አልዓዛር የተባለው ደግሞ የሚሄድበት እግር የሚበላበት እጅ በቁስል የተመታበት የነበረ ሰው ነበር። እርሱም ረሃብ ቢጸናበት ወየው ከነዌ የምግብ ዕቃ እጣቢ ፍርፋሪ መጣያ ወስዶ ማን በጣለኝ። ከነዌ ከባለ ሀብቱ የምግብ ዕቃ እጣቢና ፍርፋሪ መጣያ ወስዶ ማን በጣለኝ። ከፍርፋሪው በልቼ ጠግቤ ከአተላው ካምቡላው ጠጥቼ ረክቼ ብሎ ተመኘ። ማን? አልዓዛር። ከማን? ከባለ ሀብቱ። ስለ ገነት አይደለም እያወራ ያለው። እንጸድቃለን ያሉ ሰዎች ከነዌ የምግብ ዕቃ እጣቢ ማፍሰሻ ወስደው ጎጆ ሰርተው ትተውት ሄዱ። እርሱም እጅና እግር የለውምና ተጎንብሶ ከአተላው ካምቡላው ሊመገብ ኖረ። ከዕለታት አንድ ቀን ብርድ ቢጸናወተው ወየው ፀሐይ ሆንኩኝ እያለ ይናገራል ይላል። ይህን ታሪክ መጽሐፍ ቅዱስ ላይ እናገኘዋለን። እንዳልኳችሁ የሉቃስ ወንጌል ምዕራፍ 16 ላይ የምናገኘው ስለሆነ ማለት ነው። እንደዚህ ይላል። ቀይ ልብስ ቀጭን የተልባ እግር የለበሰ አንድ ባለጠጋ ሰው ነበር። ከዕለት ዕለትም እየተመቸው በደስታ ይኖር ነበር። አልዓዛር የሚባል አንድ ድሃ በቁስል ተወርሶ በደጁ ተኝቶ ነበር።
ከባለጠጋው ማዕድ የሚወድቀውን ፍርፋሪ ሊጠግብ ይመኝ ነበር። ውሾች እንኳን መተው ቁስሉን ይልሱት ነበር። ድሃውም ሞተ፣ መላእክትም አብርሃም እቅፍ ወሰዱት፣ ባለጠጋው ሞተ፣ ተቀበረ ይላል። ስለዚህ እዚህ ጋር ከባለጠጋው ማዕድ የሚወድቀውን ፍርፋሪ የተረፈውን ደግሞ ሳራን ቡሌውን ሊበላ ይመኝ ነበር። ይሄ በገነት ነው፣ በገነት ነው። ስለ ገነት ነው እያወራ ያለው። ሙስሊሞች ማናነብ ስለሚመሻቸው ይዋሻሉ። ትንሽ ደግሜ ላሰማችሁ። ቡሌ ታውቃላችሁ? ፍርፍራፊ እነሱ መብላት ይፈልጋሉ ይላል። የት ካላችሁ መጽሐፈ አክሲማሮስ ዘሰልሱ ላይ እንዲህ በማለት ይናገራል። ፍርፍራፊ መጣያ ወስዶ ማን በጣለኝ እና ፍርፋሬው ልቼ ጠግቤ ካተላውም ከንቧላውን ጠጥቼ ረክቼ ብሎ ተመኘ። ድስት ጭምራለ፣ የምግብ ዕቃ ጭምራለ፣ እዛ ይታጠባል ምናምን፣ እዛ ወረደ ብሎ ይናገራል። ሙሉ እንግዲህ ይሄ ሰው እያወራለው ስለ ገነት ነው ብሎ ነው እየነገረን ያለው። ግን መጽሐፉ ስለ ገነት ሳይሆን ስለ አልዓዛርና ስለ ነዌ ነው እየነገረን ያለው። ሙስሊሞች እንዲህ ነው የሚዋሹት። እንቀጥል። ሌላኛው ውሸቱ ደግሞ ማንበብ ትችላላችሁ። ይህን ጉድ ይዞ ነው እኮ በቃ እኛ ማግባት የለም እናንተ 72 አትቅና ብራዘር፣ እኔ 35 እሰጣለሁ አብሽር። አቡነ እስትንፋሰ ክርስቶስ ገድል ይሄ መጽሐፍ ታውቁታላችሁ። 9 ዓመት አባይ ባህር ውስጥ ባናታቸው ተዘግዝቀው ለኢትዮጵያ የጸለዩ ናቸው። መግቢያው ላይ ነው ባይዘው እንደዛ የሚለው ስድብ እንዳይመስላችሁ። እና እዚህ መጽሐፍ ላይ በጣም የሚያሳዝነው ሰንበትን የሚያከብሩ የነበሩ ነገር ግን በሰሩት ኃጢአት ምክንያት ሲኦል የወረዱ ክርስቲያኖች ቅዳሜና እሁድ ለመዝናናት ይወጣሉ ይላል። ከዛ በኋላ አየር ይቀበላሉ ምናምን ነገር ይላል። እና እባካችሁ ክርስቲያኖች ነቃ በሉ። ጋዲሳ አንብብ እስቲ ባይብልን። እንግዲህ አሁን ይሄ ልጅ ነው እንግዲህ አሁን እየነገርን ያለው። ጥያቄው ምንድነው? እኛ በመንግስት ሰማያት አንጋባም አናገባም። የሱ ምላሽ ምንድነው? እንዳያችሁት ውሸት ነው። ቡሌ አለ፣ ትርፍራፊ አለ፣ ይበላሉ፣ ይጠጣሉ፣ መላእክት እንዲሆኑ ይላል። ይሄ ሁሉ የሐሰት ክስ መሆኑን ከዚህ በላይ ማስረጃ የለም። ጥሩ፣ ከዚህ በላይ ውሸታቸውን ማጋለጥ በጣም ስለሚያስጠላ ሌላ ጊዜ እናሳልፈዋለን። ይህን ቪዲዮ አይቶ ምላሽ ከሰጠ እሳየው፣ ካልሰጠ ደግሞ እናንተ ሼር አድርጉለት። ቸር አምላካችን ቸር ያቆየን።